በክልሉ በመስኖ መልማት የሚችል ከ2.4 ሚሊዮን ሄክታር በላይ መሬት ቢኖርም ላለፉት በርካታ ዓመታት መልማት የቻለው ወይም ሲታረስ የነበረው ከ400 ሺህ የሚበልጥ አልነበረም። ካለፉት ዓመታት ወዲህ ግን ለክልሉ በተሰጠው ትኩረት ምክንያት የሚታረሰው መሬት መጠን ከ970 ሺህ ሄክታር በላይ ደርሷል። ይህም በተለይም በአካባቢው ያሉትን ወንዞችና የከርሰ ምድር ውሃን በመስኖ መጠቀም መቻሉ ነው። የሚለማውን መሬት መጠን ከፍ ካደረጉ የመስኖ ልማት ፕሮጀክቶች ውስጥ ደግሞ አንዱ የጎዴ መስኖ ልማት ፕሮጀክት ነው። ይህ ፕሮጀክት ተመርቆ አገልግሎት ከበቃ በኋላ ታዲያ የአርብቶ አደሩን ህይወት እንዴት እየቀየረ እንዳለ ማየት ይቻላል። ይህ ፕሮጀክት ከተሰራልን በኋላ ብዙ ጥቅም እያገኘንበት ነው። ወደ ማሳችን ውሃ እየገባልን የተለያዩ ነገሮች እንድናመርት አድርጎናል። የምታዩት ማሳ 30 ሄክታር ነው። በዚህ ማሳ ላይ ለድርቅ ጊዜ እንዲሆነን የእንስሳት መኖን እያመረትን ነው። ሌላ ደግሞ በቆሎም ሰርተናል። በመንግስት በኩል የተደረገልን ድጋፍ መስራት እንድንችል አድርጎናል። ይህ ቦታ ከዚህ በፊት ጫካ ነበር፣ አሁን ግን እንደምታዩት ለምቷል። ከዚህ በኋላም ተጨማሪ ሄክታሮችን ለማልማት እንሰራለን። ይህ የጎዴ የመስኖ ልማት ፕሮጀክት በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ወደ ስራ የገባ ነው። ይህ የመስኖ ፕሮጀክት በዚህ በሸበሌ ዞን አሁን ላይ ወደ 4000 የሚጠጋ ሄክታር መሬቱ የለማ ሲሆን ከ3000 በላይ የሚጠጋው ሄክታር መሬት ደግሞ በቅርቡ እንደሚለማም ይጠበቃል። ዋናው ይሄ እዚህ ላይ ያለው ምርቶች የበቆሎ ስንዴውም አለ፣ ሩዙም አለ፣ ሀብሀብ አለ፣ ሽንኩርት አለ። እነዚህ አይነቱ ነው የሚሰራው። ይሄ አገልግሎት ፕሮጀክቱ የሚሰጠው ለሰው ነው። በግራፊቲ ኢሪጌሽን ነው ማለት ነው። ግድቡን ሰርተን ከዛ ውሃ ያላጋል ማለት ይሄዳል በግራፊቲ ማለት ነባር ፕሮጀክቱ 4000 የሚሆኑ ሄክታሮች ጥገና ስራ ነው ተሰራው። ሌላ ደግሞ መስፋት ተጨማሪ ሄክታሮች ወደ 10000 እንዲደርስ ነው የተደረገው። አማካኝ 10000 አባወሮች ተጠቃሚ የሚያደርግ ፕሮጀክት ነው። የውስጥ ጎዴ ፕሮጀክት በውስጡ የአካባቢው ህብረተሰብ ብቻ ሳይሆን ባለሀብቶቹን የሚሰማሩ እድል ፈጥረን እንዲሰማሩ ነው ያደረግነው። በአጠቃላይ 139 ኪሎ ሜትር የሚሸፍን ካናሎች ያሉት የምዕራብ ጎዴ መስኖ ግድብ ሙሉ የማልማት አቅሙ 27600 ሄክታር ሲሆን በአካባቢው የሚኖሩ ከ53000 በላይ ዜጎችንም ተጠቃሚም የሚያደርግ ነው። አሁን ላይ ታዲያ በፕሮጀክቱ ወደ 10000 ሄክታር ለማልማት ከተያዘው ግብ ውስጥ 4000 ሄክታሩ መልማት የቻለ ሲሆን ከአንድ ወር በኋላም ከ3000 ሄክታር በላይ ተጨማሪ መሬት እንደሚለማም ይጠበቃል። ይህ ፕሮጀክት ታዲያ ከዚህ ቀደም ግብርናን ለማያውቁ አርብቶ አደሮች አዲስ የሥራ ባህልን በመፍጠር ለህይወታቸው አዲስ ምዕራፍ እንዲከፍቱም አድርጓቸዋል። ይህን ስራ በፊት አናውቀውም ነበር። በተደረገልን ድጋፍና ግንዛቤ አሁን ላይ አምራች ሆነናል። ይህ ቦታ ጫካ ነበር። ስለ ግብርና ካወቅን በኋላ በጉልበታችን ቦታውን አስተካክለን አልምተነዋል። ፕሮጀክት ተክላላ 5 ቀበሌ ያለው አካባቢዎች የህዝብ አካባቢ ነው ማለት የምትሰጠው። ከዛ ኮሌክት አድርገን ከዛ በኋላ ማለት አንድ ሰው አንድ ቤት በየሄክታር ነው የሚሰጠው ማለት። የጎዴ መስኖ ፕሮጀክት አንዱ ይሁን እንጂ አሁን ላይ የአርብቶ አደሩን ህይወት ሊቀይሩ የሚችሉ በርካታ መሰል ፕሮጀክቶች በክልሉ እየተሰሩም ይገኛሉ። የተለያዩ 18 ፕሮጀክቶች ስላለን 8 ዞኖች ውስጥ የሚገኙ የመስኖ ልማት ፕሮጀክቶች አሉ። እነኚህን ግማሹ የተጠናቀቁ ናቸው፣ ግማሹ በዚህ ዓመት የተጠናቀቁ ናቸው። ውስን ያላቸው ቁጥር ደግሞ ወደ 2018 የሚጠናቀቁ ፕሮጀክቶች ይሆናሉ። እነኚህ ፕሮጀክቶች በሰፊው አርብቶ አደር ህዝቡ ወደ ከፊል አርሶ አደር ለማቀየር ሀሳብ የያዝናቸው እቅድ ለማሳካት የሚሰራቸው ፕሮጀክቶች ናቸው። የሶማሌ ክልል በሀገሪቱ በድርቅ ከሚጎዱ አካባቢዎች አንዱ ሲሆን በድርቅ ምክንያት በህብረተሰቡ ላይ ሲደርስ የነበረው ጉዳትም ቀላል አልነበረም። መሰል ችግሮችን ለመከላከልና የማህበረሰቡን ችግር ለመፍታትም ከቅርብ ዓመታት ወዲህ የተፈጥሮ ጸጋዎችን መጠቀም ላይ ትኩረት መደረጉ ግልጽ ነው። በሶማሌ ክልል ለበርካታ ዓመታት ሲፈስ የነበረውን የሸበሌ ወንዝን በመገደብ ለመስኖ እንዲውልና የአርብቶ አደሩን ኑሮ ለመቀየር የተሰራው ስራም አንዱ ማሳያ ተደርጎ ሊወሰድ ይችላል።